ስድስተኛው ሀገራዊ የጎዳና ላይ ኢፍጣር ደግሞ የፊታችን ቅዳሜ በመስቀል አደባባይ ይካሄዳል ብሏል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። ሀገራዊ የጎዳና ላይ ኢፍጣር መርሃ ግብሩ ነጃሺ ለሀገር በሚል መሪ ሀሳብም ይካሄዳል። የጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ የጎዳና ላይ ኢፍጣር ስነ ስርዓቱ ኢስላማዊ እሴቶች የሚጎለብቱበትና አብሮነታችንን የምናሳይበት ነው ብለዋል። ረመዳን 18 የካቲት 28 ላይ ስድስተኛው ሀገራዊ የታላቁ የጎዳና ላይ ኢፍጣር ፕሮግራም አለን። እንግዲህ በዚህ በረመዳን ወር ትልቁ እሴታችንን የምናጎላበት የረመዳንን መንፈስ ከፍ አድርገን ማህበረሰባችን አዲስ ቃል ኪዳን አዲስ ስሜት የጋራ አብሮነቱን አሳይቶ ሰላማዊ ማንነቱን ገልጾ በአገር ላይ ያለውን ኃላፊነት መመካከር በሚገባው ድርሻው ላይ ተመካክሮ አቅጣጫ ተይዞ የሚወጣበት ትልቅ መድረክ ነው። በመላው ሀገሪቱ በተመሳሳይ ቀን የሚከናወነው መርሃ ግብሩ ኢትዮጵያ ለእስልምና ያላትን ውለታ በሚያንጸባርቅና በሚመጥን መልኩ እንደሚካሄድም አንስተዋል። በእለቱ ግዙፍ ፕሮጀክቶች ይፋ እንደሚደረጉ ጠቁመዋል። ተሳታፊዎች የእስልምና ስነ ምግባርንና የረመዳን ጾምን ታላቅነት በጠበቀ መልኩ መሳተፍ እንዳለባቸውም አስገንዝበዋል። ይሄ ፕሮግራም ሀገራዊ ፕሮግራም ነው። የሀገራዊ አብሮነታችን የሀገራዊ እሴቶቻችን የእስላማዊ ስነ ምግባሮቻችንን እስላም የሚፈልግብን የጾም ባህሪያቶቻችን የምናደርስበት ስለሆነ ከሀገራዊ ጉዳዮቻችን ውጭ ከእስልምና ስነ ምግባርን ከሚያንጸባርቁ ነገሮቻችን ውጭ ሌላ የምናደርጋቸው ምንም ነገር የሉንም። ያንን ታሳቢ ያደረገ ነገር ነው መድረኩ። የታሰበበት ትልቅ ዓላማ አለ። ይሄንን መድረክ ተጠቅመን የምናልፈው የምናሳካቸው እንደ ሀገር የምንተገብራቸው እንደ ማህበረሰብ የምንሰራቸው ስራዎች ላይ ልዩ ትኩረት አድርገን በሚሰጠው አቅጣጫና መድረኩ ላይ በሚፈሰው ፍሰት እንዲሁም ደግሞ አስተባባሪዎቹ በሚያደርጉት አቅጣጫ ብቻ ተከትለን መሄድ የሁላችንም ኃላፊነት ይሆናል። ያማረ መድረክ እንዲሆን ሁላችንም መገኘት፣ በጋራ መሳተፍ፣ የጋራ አብሮነታችንን ማሳየት፣ በአማረና ውጤታማ ሆኖ እንዲሄድ የታዘዙትንና የሚነገሩትን ነገሮች በስነ ስርዓት መተግበር የሁላችንም ኃላፊነት ነው። ኢንሻአላህ እንዳለፉት መድረኮቻችን አምሮ ደምቆ ቁርአን ከፍ ብሎ የጾማችንን ባህሪ እስልምና ገጽታችንን እኛነታችን ሴት ትልልቅ እንደ ሀገር ያሉን ቅርሶች እስላማዊ ሴቶቻችን ለሌላ መትረፍ የሚችሉ የሚሸጡ ታሪኮች ከትልልቆቹ ሱሐባ ከነነጃሺ ጀምሮ እስከነ ኡሙ አይመን ነቢላል ድረስ የኛ ማንነት ማሳያችሁ ናቸው። ከኛ ተርፎ ለዓለም ለእስልምና ባለውለታ የሆነ መሰረት ያላት ትልቅ ሀገር ያለን ሰዎች ነንና ይሄንን እንዴት አድርገን አጎልብተ ነው እንደ ሀገር ያሉን ጉዳዮቻችንን በተግባር ልንፈጽም በምንችልባቸው የጋራ መሽሮቻችንን ልንሰራ በምንችልባቸው ስራዎች ላይ እንንቀሳቀሳለን። እንደተነገረው ካሁን በፊትም ፕሮግራሙ በመላው ሀገሪቱ በተመረጡ ቦታዎች ላይ በተመሳሳይ ጊዜ ይደረጋል። ኡስታዝ አቡበከር ህዝበ ሙስሊሙ በስፍራው በመገኘት መርሃ ግብሩን እንዲካፈልም ጥሪ አቅርበዋል። መርሃ ግብሩ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በኢትዮጵያ ሙስሊም ወጣቶች ካውንስል ትብብር የሚዘጋጁ መሆኑን የዘገበው ባልደረባችን መራኦል ከድር ነው።